1 ኪሎ ሜትር የሚረዝም የዓለማችንን የህንፃ ርዝመት ክብረ ወሰን የሚሰብር ህንፃ በጅዳ ሳውዲ አረቢያ እየተገነባ ነው። የህንፃው ስም ጅዳ ታወር፣ ሌላኛ ስያሜው ኪንግደም ታወር ይባላል። ህንፃው 2 የምድር ቤቶች የሚኖሩት ሲሆን ከመሬት በላይ 168 ፎቆች ይኖሩታል ተብሎ ታቅዷል። ይህን ህንፃ ለማቆም 270 የኮንክሪት ዘንጎች ውፍረታቸው 1.8 ሜትር የሚወፍር ዳያሜትር ያላቸው በአማካይ 105 ሜትር የሚረዝሙ የኮንክሪት ዘንጎች ወይም ደግሞ ፓይሎች የተቀበሩ ሲሆን ከዘንጉ አናት ላይ ሙሉ የህንፃውን የሚሸፍን 5 ሜትር ጥልቀት ያለው ማት ወይም ደግሞ የኮንክሪት ግግር ተቀምጦበታል። የተጠቀሙት ኮንክሪት በሚሊሜትር ስኩዌር 85 ሚሊዮን ኒውተን የመኮማተር አቅም ያለው ኮንክሪት ነው ወይም ደግሞ C85 ነው። የዚህ ህንፃ ስትራክቸራል ሲስተም ወይም ደግሞ ስርዓተ መዋቅር በትረስድ ኮር ይባላል። ማለትም አንኳር መዋቅር ነው። በህንፃው ማዕከላዊ ክፍል ይህ አንኳር መዋቅር የሚገኝ ሲሆን የህንፃው ውጫዊ ክፍል ያሉ መዋቅሮች ወደ ላይ ይዞታቸው እያነሳ የሚመጣ ሲሆን ይህ አይነቱ መዋቅር የወቅቱ የዓለማችንን ርዝመት ሪከርድ የያዘው የበርጅ ከሊፋ ይህንኑ አይነት መዋቅር ነው የተጠቀመው ፍሎር ሲስተም ወይም ደግሞ የወለል አይነት ፍላት ፕሌት ስላብ ይባላል። ይህ ህንፃ 59 ኤሊቬተሮች ይኖሩታል ተብሎ ታቅዷል። የህንፃው አጠቃላይ ግምት 1.23 ቢሊዮን ዶላር ይፈጃል ተብሎ ይገመታል። ህንፃውን ለመንደፍ ACI ወይም ደግሞ አሜሪካን ኮንክሪት ኢንስቲትዩት ኮድ የተጠቀሙ ሲሆን ህንፃውን ዲዛይን ያደረገው አርክቴክት አደም ስሚዝ የተባለ አርክቴክት ሲሆን በርጅ ካሊፋንም ዲዛይን ያደረገው አርክቴክት ነው። የህንፃውን ስትራክቸር ዲዛይን ያደረገው ቶርተን ቶማሴቲ የተባለ ስትራክቸራል ኮንሰልቲንግ ፈርም ነው። ህንፃውን በተቋራጭነት የያዘው ሳውዲ ቢላዲንግ ግሩፕ ሲሆን የግንባታ ስራውን የጀመረው እንደ አውሮፓውያን አቆጣጠር በ2013 ሲሆን በ2017 የሳውዲ አረቢያ በነበረው የፖለቲካ ለመረጋጋት ስራው ቆሞ ነው። ስራው ከወራት በኋላ በ2026 እንደ አውሮፓውያን አቆጣጠር የሚጀመር ሲሆን በ2029 እንደ አውሮፓውያን አቆጣጠር ይጠናቀቃል ተብሎ ይገመታል።